እውነቱን ንገራችሁ ምርጥ እህቴ ናት። አታገባኝም። ሐሳብ የማይለውጠው የሞተ ሰው ብቻ ነው። እንደዛ ተነጥፎ ሲለምናት እምቢ ብላ እኔም ሪሌሽን ጀምሬያለሁ። ሐሳብ የማይለውጠው የሞተ ሰው ብቻ ነው። በኢየሱስ ስም ተወጊያለሽ እንደ ዳቢሎስ አገር ችግር ወገን ማቴዎስ አስተግፊሩላህ አልዓዚም አስተግፊሩላህ። በአሁኑ ሰዓት እንደተሰማው ሰበር ዜና ከሆነ አርቲስት ሰለሞን ተካልኝ ህይወቱ ማለፉ ተነግሯል። ህይወቱን ባረገበት ማለትም በአሜሪካን ሀገር በትናንት ከመሞቱ በፊት የለቀቀው ቪዲዮ ደግሞ እጅግ ልብ የሚሰብር ሁላችንም ልንማርበት የሚገባ ስድስት ድንች 12 ቲማቲም 14 ቃሪያ ስንግ እኮ ነው የተሰነገ። የኛ አንድ ወር 32 ቀን ነው። 32 መንፈሳዊ ድምጽ እንዳለውም ነግሮኛል። እዝ ግዝ ጥዝ ብሎ እዝ ግዝ ጥዝ ላምጣው እስኪ ካከጨዋታ ሰላም ያገሬ ልጆች ኢትስ ዩ ቦይ ናቲ። ከሁሉ አስቀድሜ ለሁላችሁም ትንሽ ማህደሮች እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ከሙታን መካከል አልፎ ሰው መነሳት ፋሲካ በዓል በሰላም አድረሳችሁ። አይሆፕ በዓሉን ከምትወዷቸው ቤተሰቦችና ከአማራችሁ ምግብ ጋር እንዳሳለፋችሁ። ፐርሰናሊ እኔ ዱለት አምሮኝ ነበር፣ ግን በጭራሽ አላገኘሁም። ነገር ግን በዛሬ ቪዲዮ ለአመት ባለበላችኋቸው ቅባት ምግቦች የሚሆኑ ጋዝ ቪዲዮዎችን ለእናንተ ይዤ መጥቻለሁ። ኦፍ ኮርስ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባር ከሆናችሁ ደግሞ ላይክ ማድረጉ ቆራጥነት፣ ኮሜንት ማድረጉ ደግሞ ጀብድ ነው የምትለው ትንሿ ማህደራችን ብዙ የቲክቶክ ስብስቦች ስላሉባት ቀጥታ ትገባለች ወደ ቲክቶክ። ሽናበት ከዛ ሽናበት አይሰይ ቢሸናበት በጣም ኮስሞቲክስ ተጠቀማለች አትጠቀምም? እኔ ኮስሞቲክስ የሚባል ኬክ አለ ላክልኝ። ኮስሞቲክስ የሚባል ኬክ አለ ላክልኝ። በህይወቴ ውስጥ ማለት ነው ቅርብ ጊዜ ነው በጣም ነው የምታገኘው። አልታጠብም። ኮስሞቲክስ የሚባል ጀለስ ካለ የቀድሞ ጠቅላይ ሚኒስቴር ነፍሳቸውን ይማርና አቶ መለስ ዜናዊ የመጀመሪያ ስማቸው ማን ነበረ? መሌ። በ24 ሰዓት ውስጥ ስንት ጊዜ ይጨልማል? ስንት ጊዜ ይነጋል? ሁለቴ ይጨልማል። አራት ይጨልማል። አንዴ። በዓለማችን ላይ ስንት ውቅያኖሶች አሉ? 290። ኮሎኔል መንግስቱ ኃይለማርያም ለምን ያህል ጊዜ ፕሬዝዳንት ሆነዋል ኢትዮጵያን እየመሩ? 1 አመት ነው 6 ወር። ኧረ እባክሽ መሰለኝ። አሶሳ ከተማ በቀድሞ ስሟ ማን ትባል ነበር? ወላይታ ዲቻ። ውሃ በስንት ዲግሪ ሴንቲግሬድ ይሞቃል? በዜሮ። የቀድሞ ሹፍ ኮሜንት ምን ብሉ ጥሩ ነው። ሆድሽ ላይ ሰው አለ፣ ሰውየውም ልጆች አሉት። ልጆቹም ፌስታል ይዟል፣ ፌስታሉም ተቀዷል። በኢየሱስ ስም ተወጊያለሽ እንደ ዳቢሎስ አገር ችግር ወገን ማቴዎስ ደፈና ተመቻሽም እንዴ? እሺና ሽልቀፋ ዲዮስ እሺና ሽልቀፋ ዲዮስ አሮ ራሽ ኢየሱስ ብላችሁ ድሪል ነው ምንድነው ዘፈን የሚባል ነገር ጀመራችሁ? አስተግፊሩላህ አልዓዚም አስተግፊሩላህ። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም። ከምግባቸው ራሱ ጀምሩ ዶሮ ነው፣ በቀን 1 ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። በጣም የሚገርም ነው የሚሰጡ። ማስራት የለም ምን የለም ተኛ ብቻ
ጠዋት ምን ጠጣው ራሱ ወተት ነው። ወተት ይሁን ሻይ ትንሽ ቀልቀል አድርጎባት በቃ ተሰምቶኝ ማያውቀው ሰላም እዛ ተሰማኝ። እዛ እስር ቤት ተራፈን ነው በቃ አስበው እስቲ ህይወት እኮ ማለት መብላትና መጠጣት ነው ማለት ነው። በጣም እኮ ታፍራለህ እኮ ማለት እኔ እኮ ስለ የኢትዮጵያ ህይወት ከባድ ነው። ግን እንደው መንቀሳቀስ ከማትችልበት እንደው ከእናትህን ማጠይቅበት እስር ቤት ጋር የምታወዳደረው አይነት አይደለም። ግን ደግሞ ፍላጎቷ የእህታችን እጅግ ቀላል ነው። ቀጥታ ሄዳ ዱባይ ሄዳ ክራይም ኮሚት ማድረግ ነው። ወደ ዳቧና ወደ አስዋ ይመልሷታል። እኔ እኮ በጣም ስልህ ማን ያዟል እንደው ይሄ የሚያቀርበውን እንግዳ አንዳንዴ ትንሽ ቢያዩች ጥሩ እያፈናቸው የሚያስገባ ነው የሚመስለኝ። ልክ በማን ያዟል ግቢ ሊያርፉ ሲል እንዲህ የጎተተ ያስገባ ነው የሚመስለኝ። ቲክታክ ላይ ቁጭ ብሎ ሴቶችን ሸማርገው ይድግረዋል። ሲሰዳደብ ይላል፣ ሲሰፋ ይላል፣ ሲሳረር ይላል፣ ሲሞጋገስ ይላል። ዘመናችን ራሱ ትብትዋለች። ዘመናችን ጉማጅ ይላል። ምን ይሻላል አጎቴ? ጉማጅ ያሳራ የሚያባጋ ያምራል። ሳይፈልጉ የተፈጠሩ ገልቱና ምንዱባል ቆሻሾች ናቸው። ብንችላውን አንችልም እንጂ እነዚህ ሰብስበን እንሰብስባቸው። እነዚህ የተፈጠሩትን ገልቱና ማይሞች እኔ እናንተስ ከነነፍሳቸው በካራባት አንገታቸው እያለ ማጥፋት ተከለላቸው። ግን የት እናገኛቸዋለን? ምን አቃለው? እነዚህን አይገኙም እንጂ በየቲክቶክ ያሉት ቆሻሻዎች ለቃቅሞ አንገታቸውን ከነነፍሳቸው እነዚህ ኮፒ ይሉታል። ጭምቅ እያለ እያለች ይወዳል። ጫንጎ ማጥፋት አታገኛቸውም። አጎቴ ምንድነው በፋሲካ ምድር በመንገድ ላይ የሄድኩ እያለ ምን ነው ገላመጥከኝ አለ። ትልቅ ሰው ነው፣ በጣም ትልቅ ነው። እንደው የሰማይ ስባሪ ያክላል። ገላመጥከኝ አለኝ። ለምን ገላመጥከው አንተ? እኔ አልገላመጥኩትም። ከዛ አንዴ በቦክስ እልም ሲያደርገኝ ሰማይና ምድሩ እንዳለ ተቀላቀለብኝ። ከዛ ልክ ልትሰራ አትችልም። አሁን በደንብ ሽኝና አይሚሮ ዞረ ተበጠበጠ። ልክ ልትሰራ አትችልም። አሁን በደንብ የተሰበረውን እጄን እሹኝና ሂጄ ያንን ሰው ያቀምሰዋለሁ። በደንብ እንትን አስተካክሉ እጄን። ገና ልትመታው? አዎ ገና ገሎ እንዲጥል ጭራሽ። በጣም ቤስት ጓደኛሽ ማን ነው? ቤስት የምትይው ጓደኛሽ ማን ነው በህይወትሽ ውስጥ? Look at this. Somebody come look at this. Look at this. በህይወትሽ ውስጥ ጆን ዳንኤል ወይ ቤስት ፍሬንዴ ኤርትራዊ ዘፈን ነው። አረኒማ አስብኝ በራሴው ተፈጥሮ ስሚኝማ ማማ ልሄድ ነው ወደ አዳማ አንቺው ነሽ የኔ አላማ ታውቂያለሽ እንዳሉኝ ብዙ ገገማ አንተ ያማሃት ዋት ያማሃት እስከመለስ ሆነሽ ጠብቂኝ ኢላማ አረ ኢትዮጵያው አረ ወረድ አባት እዚህ አካባቢ የምታቆሩ ማለት ወረሳ ከትንሽ ወር እንዳልሸለም እባክሽ እየጫዋ ልጆች ነው። እባክህ አንተ ወራዳ እዚህ አብረን እንሂድ ብቻ የሚደብሩኝ ነው። نوران بعالقي أنت بعالقي هزبي نورا ሹሉቃ አድሬ አላውቅም። ኦ ማይ ጋድ በእናትህ ተረዳኝ ማርያምን በይ እውነት የምሬን ነው። እሺ አባቴ አትገረዝም አንተ አትገረዝም አእምሮህ ብብት የሚያሳክክ ታሪክ ድናው ባይስ ተመልከቱ። ጀለስ ካንዴ ታደራችሁ እንደምን ዋላችሁ? ጀለስ ካንዴ ታደራችሁ የኛ ጀለሶች ሁሉም ማዋጭ ሚስጥራችን እንደባ ናውረድ ፓራሲዮኑ ቶሎ ነክ ፈዋ ሁሉ ዋለንበይ ጀሙ ሙሉ ተጠንቃጭ እንደነበረ ፈዋ ሁሉ ዋለንበይ ታገባበት ጉድጓድ ግባ ጀለስ
እንዴት አደራችሁ? ደፈሪን ከመጣ ደሞ አለ ከቤት እንዳትወጣ ቱርጌንና እኛ ረዳ ይርንበት የማንረዳ የልጅ ያው ልጅ 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። እውነቴን ነው የምልህ። ሰክስ እንዳይመስል ጀለስ ዱርዬኔ ጥግ ኬት መጡ የማይሸበር ጀማው ያለው በእኔ ድንበር መጣብኝ በሰፈሬ ቫምፒር በለን ከፈለ አታስቂ ተይጅ እንዳይታሽ ፓሪስ ይዟዟራል እንደምንቀሙ መያውቃል ሃይላንድ ገዳዎች ነው አረ ልጆች ኑ ኬት ተወለዱ። አቤት እናንተም ጥያቄ ይሄ ነው ገኔም ጥያቄ ይሄ ነው። በመሰረታዊ ነገሩ አንዷ መቼስ አመት ባለው ተብሎ ዝም አይባልም። አንዷ ባሏ ከባሏ ጋር ዲቮርስ አድርጋ ማለት ነው። ከዛ ባል ይደበድበኛል፣ ምን ጥርቅስ ያደርገኛል፣ ምናምን አቢዩዝ ያደርገኛል ብላ ኢንተርቪው የማራኪ ወግ ላይ ነው ምናምን ሰጠችላችሁ። ከዛ በኋላ ማራኪ ወግ ጭራሽ አጠፋው ቪዲዮውን። ለካ ልጅቷ ውሸቷ ነው። ባልየው ሲጀመር ስሟን ተነቅሶታል ልጁ ላይ። እንደው ምን አይነት ጉዶች ናችሁ? በዚህ ፈምሳሉ ብላችሁ የሰው ገመና የምታወሩ ቢያንስ የተፋታችሁትን ለዛም ልጅ ከወለዳችሁ በቃ ቢያንስ ጥሩ ጊዜ እስካላሳለፋችሁ ድረስ ያንን ጥሩ ያሳለፋችሁትን ጊዜ አስባችሁ በቃ አዲስ ሪስታርት አድርጎ አዲስ ህይወት ጀምሩ። ምንድነው መቀባጠር ስለ ድሮ? ከተፋታሽ ተፋታሽ ነው። አወጥሽ እንዲያረግብኝ ነበር፣ ቺት ያረግብኝ ነበር፣ ምን ጥርቅስ ያረግብኝ ነበር ለመፈመስ 100% ነው። የጥቃቅንና አነስተኛው ኢንፍሉዌንሰር ድንበሩን አያውቀውም። የኔ የቱ ነው የቤተሰቤ ልጆች የቱ ነው ለተቀሪው የኢትዮጵያ ፐብሊኩ ምንድነው የሚለውን እንትን አያደርጉም። ሁሉንም አፈራርሶት የሆነች ኬክ አገኘ አልহামዱሊላህ ብሎ ነው የሚቀጥለው። አሁን ደግሞ ዛይር እና ዛንዚባር ያልከው እነሱ ናቸው እኮ እንቁላሎቹ ተረግመው 6 ሰዎች ንጹህ ተገኙና እነሱም ጎቢና ጎቦ ሶሊና ሶሎ አጆና ጎ 6ቶቹ ንጹህ ተገኙና እኛ ተፈጠርን። አሁን እኛ ደግሞ በእግዚአብሔር ፊት 32 አይን እንዳለው 32 መንፈሳዊ ድምጽ እንዳለው ስላሳየኝ 32 ቀን እንጾማለን። የኛ አንድ ወር 32 ቀን ነው። 32 መንፈሳዊ ድምጽ እንዳለውም ነግሮኛል። ግዝ ጥዝ ብሎ ግዝ ጥዝ። እስቲ ከ32 አምስቱን ድምጾች ንገረን እስቲ ነብያችን። አምስቱን ድምጾች ከ32ቱ አምስቱን ወይ 7ቱን ንገረን። እሺ ግዝ 3 ገባ እንጂ እብዝ ግዝ 4 ውዝ 5 ብዝ 7 ፒውር አርት ነው የተከበረው። ትንሿ ማህደር እነ ፓስተር ሶፊ ከሚቀልዱበት ነፍስ እና አይምሮ ካለው ሰው ከሚቀልዱበት የነ ፍቅር ሲዘም እዝ ብዝ ጥዝ ግዝ ይሻለኛል። መጀመሪያ ሳትጀምሩ በፊት ሽጋዴም ምን አትሳቋ ሳምፓጫት ሳምፓጭት ኢንስታግራም ቪያፐር ዳይፐር ዋትስአፕ ቻት ጌፕት ቻት ከብት ቻት ጌፒቲ ዋትስአፕ ኤክሰንደር ቫይድማት ወይድማት ካፕካት ካፕካት ተጫወታችሁብኛል። ትዊተር ቻሮሜ ጀመሩ ላስተማሩ ወላጆቻችን ሀሳብ የማይለውጠው የሞተ ሰው ብቻ ነው። እውነቱን ልንገራችሁ፣ ምርጥ እህቴ ናት። አታገባኝም። የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሀሳብ ይቀይራል። ሀሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ እንፈልጋለን። ይሄን ፕሮግራም አዘጋጅተው ድጋሜ እንድንጋባ ላደረጉን ሰዎች እጅግ ባሉበት ምስጋና ማቅረብ ፈልጋለሁ።
መራቂ ነኝ ሳልሆን እግዚአብሔር ነው ባሉበት ፈጣሪ መርቅልን እድሜያቸውን ከፍ ያርግልን 99% ቤተሰቦቻችን ናቸው እኛ ጎን ያሉት የኔ ወገኖችና የሙሉጌታ የባለቤት ወገኖች በዛሬው ቀን ማለት ነው በዚህ በኩል የኔ ቤተሰቦች በዚህ በኩል የባለቤት ቤተሰቦች እዚህ ጋር አሉ ብዙዎቻችሁ ጓደኞችም ቤተሰቦችም የልጆች አባት አትቤ ብላችሁኛል ከዛሬ በኋላ የልጆች አባት አለለውም ባለቤቴ ነው ብለው እጅግ በጣም ደስ ብሎናል ብዙ ነገሮች አልፈናል ወደ ኋላ እዚህ ቀን ለመምጣት ያለፍንባቸው ብዙ ስቴፖች አሉ ምክንያቱም ብዙ ጊዜ 14 አመት መለያየት በጣም ቢግ እና ሜዲያል ጥሩ ነው እውነት ለመናገር ጥሩ ነው ደስ ይላል ግን ኦፍ ኮርስ አንዳንድ ፍራቻዎች አሉኝ አርቲስት ገነት በጣም ጥሩ አክተር ነች በጣም ጎበዝ አርቲስት ነች በጣም ደግሞ ጥሩም ኮንተንት ክሪኤተር ነች ኮንተንት ክሪኤተር የሚትለው ላይ እናስመርበት ፈጽሞ እህትና ወንድም እንጂ መቼም አንጋባም ያሉ ሰዎች በፋሲካ ቀን ድንገት እንዴት ተጋቡ የሚለው እጅግ ተአምርና እጅግ ደስ የሚል ግን ደግሞ ኮንተንት ብቻ እንዳይሆን የምሰጋበት ዩቲዩብ በተፈጥሮ ሶሻል ሚዲያ ላይ ለረጅም አመት መቆየት ከፈለግ ባሪያ ደልባና መፍጠር አለበት ባሪያ ደልባና ማለት ይሄ መጫወቻው አለ አይደል ከፍ ያያረገ ዝቅ ከፍ ያያረገ ዝቅ ሶ ተመልካቾች ላይ እንደዚህ አይነት ፊሊንግ መፍጠር አለበትና ታረቀን ተጣላን ዛሬ አልቻልኩም ልጆቼን ሰደበብኝ ምናምን እያልክ እንደዚህ አይነት ስቶሪ ይፈልጋልና ይሄ የሱ አካል እንዳይሆን ነው ስጋት ይሄ የሱ አካል እንዳይሆን ሀብታም ስለሆነች ነው ያገባችው ልጅ ስለወለደች ምናምን አይደለም ሀብታም ስለሆነች ዩቲዩብ ስለምትሰራ ራሷን በደንብ ስለምታንቀሳቀስ ልጆቿን በደንብ ስለምታንቀሳቀስ ነው ድጋሚ ባሏን ያገባችው ወደዳችሁም ጠላችሁም ሴቶች ይሄ ትምህርት ይሁናችሁ እንግዲህ የፈታችሁ እናቶች ሲንግል ማሞች ማዲያታችሁን ጥፍራችሁ ቆሻሻ ያደረጋችሁ ሻሻችሁን እያሰራችሁ ጸጉራችሁን እያከካችሁ ምትኖር ከሆነ ድጋሚ የለም ወፍ የለም አይደለም ድጋሚ ያሁኑን ባላችሁ አዲስም የበጥበስ እንትናችሁ ይከብዳል ይሄን ለእናንተ ትምህርት ነው ገነት ንጋቱ በነገራችን ላይ ከመጀመሪያ ካመጣጧ ጀምሮ ልጆቿን ይዘስ ታሳድግ አሁን ላይ ያለችውን ደረጃ ያያችሁት ነው ሶ የምን ስራ ነው ይሄ እንደዚህ ያደረገው ዩቲዩብ በጣም ብዙ አድናቆት ይገጥመኛል ይሄኛው ግን የተለየ ነው መተው 3 ልጆች መተው ሊሰግዱ ሲሞክሩ ብድቅ አረኳቸው ሊሰግዱ ማለት ነው ይሄኛው ዲጄ ሉ እምነቴም ስለማይፈቅድ ማለት ነው በቃ እዚህ ላይ to this extreme አልቻልኩም በቃ በጣም ብዙ አድናቆት ይገጥመኛል ዲጄ ሉ ተመችቶናል አሁን ግን 18 ሰው በሚገኝበት በኤርታሌ ፈንታሌ ቬኑና ሪዞርት ውስጥ ነው እንግዲህ ትዳራቸውን ያደረጉት ይሄ ፕሮጀክት ደግሞ ያው የታወቀ ነው የመንግስት ትልቅ የፕሮጀክት ነው እዚህ ተጋብታችሁ እስቲ እንፋታለን ብላችሁ አስቡ ከዚህ በኋላ ሀገራዊ ነው የምናደርገው በፊት ቲዩባዊ ነበረ እኔ እኮ በጣም የሚገርመኝ የሴፉ ሾው ላይ በጣም አለቀሰ ወንድ ልጅ ብቻውን ነበር የሚያለቅሰው እሱ ሚዲያ ላይ ያለቅሱ እንደዛ ሲለምናት ዶክተር ቸሬ ፓስተር ቸሬ ተነጥፎ እኔ ዶክተርነቱና ፓስተርነቱ እስኪቀላቀልብኝ ድረስ ማለት ነው እንደዛ ተነጥፎ ሲለምናት እምቢ ብላ እኔም ሪሌሽን ጀምሬያለሁ እሱም በጣም ነው የሚገርመው 24 አዎ እነተም እኮ እንደዛ ብላ ነበር ይሄን ደግሞ ጭራሽ አላስተዋልኩ 24 ሰዓትና አመት ሁሉ አደባለቁ 24 አመት የቆየ ትዳር ከ14 አመት በኋላ የተፈታ ትዳር ከእንደገና አሁን ቆሟል ተብሏል እግዚአብሔር ይመስገን ብለናል አጨብጭበናል እልልልል ተገላገልን ብለናል ከዚህ በኋላ በሌላ ነገር እንገናኝ ወይ ልጃችሁን ድራችሁ እንገናኝ ወይንም ደግሞ እናንተ ወልዳችሁ እንገናኝ ጅብ አሽሙር ምን ቢያደርግ ጥሩ ነው ሐሳቡን የማይቀየር የሞተ ሰው ብቻ ነው ሶ ያሁኑ ሐሳብ የተቀየረው ላይም ሌላ ሐሳብ ሊቀየር ይችላል አለካለኝ እንዴት ነው ሞጣዬ ሰላም ከቲ እንዴት ነው ሞጣዬ ደህና ነህ አይሰማም ኧረ ይሰማል እባክሽ ሰዓት የለንም ሞጣዬ አትበሳጭ ታረጅብኛል የኔ ፍቅር ፎንካ የቆነን ሸሙታ አይመቸኝም ብሎ ካርጌሻለሁ እንዲህ አይነት የወረዱ አሉ ይኸውላችሁ አያችሁ በገዛጁ ይቺ መቀመጫን ሽጣ የምታድ ወራዳ ናት በቃ ያለ ፍቅር ያለ ፍቅር ወሬ የምታውቀው የለም ሰው በገዛጁ ቀላል ይቺ ወራዳ አለኝ ፊቷ እኮ እንዴት እንደሚደብር አንቺን ማን ይስማለሁ ፊትሽ እኮ እኔ ተጋብቴ እዚህ ጋር ነጭ ሸሚዝ ላይ ነው የሚቀበለው ርግጫ ተጣላለ ሰላም እኮ ለማለት እዚህ ጋር እንዳለ
የፖለቲክስ አንድ ስህተት ሞጣ እንደዚህ ረጅም ቪዲዮ እንዲሰራ አንድ ስህተት። እስቲ አሁን ደግሞ ቲክቶክ ላይ ሄሎ እንዴ ሚስቴ የት ሄደች? አንተማ ሚስቴ አይደለህም። እናትዬ ምን ሆነሽ ነው? ምን አጋጥሞሽ ነው? እንትናችሁ እኔ እንደዚህ ያለ ነገር ስለሚነካኝ ነው። እሺ እወዳችኋለሁ። አንቺና ድምፅሽን። እስቲ አሁን ደግሞ ቲክቶክ አንዱ አባወራ ከስራው በጊዜ ወደ ቤቱ ሲመለስ መኝታ ቤቱ ውስጥ ያልተለመደ ድምፅ ሰማ። መኝታ ቤት ሲገባ ሚስቱ ራቁቷን ላበላብ ሆና ትንፋሿ ቁርጥ ቁርጥ ይላል። ምን ሆነሽ ነው ውዴ አላት። የልብ ድካሜ ተነስቶብኝ ነው ብላ ማልቀስ ጀመረች። ባልየው ደንግጦ አምቡላንስ ለመጥራት ስልኩን ሲያነሳ ትንሹ ልጁ እየሮጠ መጣና አባዬ ቁምሳጥን ውስጥ አጎቴ ተደብቋል፣ ደግሞ እኮ ልብሱን አውልቆ ራቁቱን ነው ብሎ ተናገረ። አባትየው ቁምሳጥኑን ሲከፍተው እውነትም ወንድ ቁጭ ብሎ ሲያገኘው በንዴት እየተንቀጠቀጠ እንዲህ አለው፣ አንተ እድሜ ልክህን የማትረባ እያለ ሚስቴ የልብ ድካሟ ተነስቶ ልትሞት ደርሳለች። አንተ ግን ራቁትህን ቤት ውስጥ እየተሯሯጥ ልጄን አጫወትክ መስሎ ታስደነግጥብኛለህ። እግዚአብሔር ስም በጣም ድሮኛ 7ኛ ክፍል እያለን ራሱ እንደዚህ አይነት ቀልድና መነጭ ነበር። እኔ አላውቅም። ጊዜ በ880 ሺህ ብር ምን ልትገዙ ትችላላችሁ? እስኪ ኮሜንት ላይ በ880 ሺህ ብር ምን ልትገዙ ትችላላችሁ? እስኪ ኮሜንት Y'all know what's going on. And so do I. እኔ ግን እነዚህ ጄኒውን የሆኑ ሽቶዎችን ልትገዙ ሬኮመንድ አደርጋቸዋለሁ። እነዚህ 6 ሽቶዎች በ880 ሺህ ብር ብቻ ከአሎሬሰንስ ማግኘት ትችላላችሁ። እባክሽን የጨዋ ልጆች ነን። እባክሻችሁ ወራዳ የዱባይን እስር ቤት ከኢትዮጵያ ኑሮ ጋር ነጻጸርሽና የዱባይ ኑሮ የዱባይ እስር ቤት ይሻላል። ሶ ዱባይ ላይ እኮ ነጻነትሽን አተሽ እኮ ነው እንደ በግና ልክ አሁን በጎች እንደምላቸው ማለት ነው። እንደ በግ ተነርተሽ እንደ በግ ተሰልፈሽ ተቆጥረሽ የውጭ ብርሃን ሳታይ ፀሐይ ብርሃን ሳታይ ኦኬ ማለት ሁላችንም እኔም ሆዴን እወዳለሁ። ሆዳችንን ማንም አይጠላም። ሆዱን በጣም ይወዳል። ግን የውጭ ብርሃን የማይባለውን ታሪክ ሳታይ ውጭ ላይ ሳተነፍሺ መድኃኒት የተከተተበት ወተት እየጠጣሽ ዶሮ መቅረቡን ነው ያስደሰተሽ። ኢትዮጵያ ላይ መተሽ ወተሽ እንደ ልብሽ ንጹህ አየር ተንፍሰሽ ሰላም ብለሽ ነፃነትሽን አውጀሽ መኖርሽን ነው ከዱባይ እስር ቤት ጋር የሀገርሽን ኑሮ ያወዳደርሽው። በጣም ነው የምትገርሚው። ምን ያህል የዘቀጣችሁ ናችሁ ግን እናንተ። እኔ ምን እንደገረመኝ ታውቃላችሁ? ነፃነትን የመሰለ ነገር እኮ የለም ጋይስ። ነፃነት እኮ ከምግብ በላይ እኮ ነው። በእርግጥ ልክ ናችሁ። ለመኖር መብላት አለባችሁ። ሳትበሉ አትኖሩ። ግን እንዴት ነው የዱባይን እስር ቤት ከኢትዮጵያ ኑሮ ጋር የምታወዳደሩ? አረ ያገሪ ማን ያዘዋል ነው ጥፋተኛ። እዛ ከግቢው የሚያልፍ ሰው እያቀረበ በቃ የአዲስ አበባ ልጅ ለኛ ለክፍለ ሀገር ልጆች ባለውለታ ነው። አንዳንድ ሸዋዬ እኛን ማትወክሉ የክፍለ ሀገር ልጆች የአዲስ አበባ ልጆች ላይ አፋችሁን አትክፈቱ። ከአዲስ አበባ ውጪ የትኛውም የክፍለ ሀገር ልጅ ሌላ ሀገር ቢሄድ በብሔሩ በዘሩ ነው የሚመዘነው። ኮንፊደንስ የለውም። አዲስ አበባ ላይ ቢሄድ ግን እንደ ሀገሩ ነው የሚያየው። በኮንፊደንስ ይሰራል፣ ይለወጣል። ይሄ ደግሞ የሆነው የአዲስ አበባ ልጅ እንደሌሎቻችሁ የኔ ከተማ የኔ ሀገር ማለት አቅቶት ሳይሆን የአዲስ አበባ ልጅ የሰው ልጅ የሚለካው እንደ ሰውነቱ እንጂ እንደመጣበት ብሔር፣ ክልል፣ ጎሳ፣ ቀበሌ ምናምን ስላልሆነ ነው። የአዲስ አበባ ልጅ ጠባብ ስላልሆነ ነው። ብዙዎቻችን የክፍለ ሀገር ልጆች አዲስ አበባ ላይ ሰርተናል፣ ተለውጠናል። ለዚህ ሁሉ ትልቁ ምክንያት ደግሞ የአዲስ አበባ ልጆች ፍቅር ስለሆኑ ነው። ስለዚህ የአዲስ አበባ ልጅ አትናገሩ፣ እኛንም አትወክሉም። በዚህ አጋጣሚ የአዲስ አበባ ልጆች እናንተን ክብርና ማንነት ምናቀ የክፍለ ሀገር ልጆች እንወዳችኋለን።
አመሰግናለሁ። እውነት ነው። የምር ምንም አይጨመርም አይቀነስም። እውነት ነው 100%። ኑሮ ውድነቱ ከወዳ ያሳርዳል። የድሬ ልጅ የሴት ቆንጆ አንቺም ብቻ ከወንዶች ውስጥ የሚያገባሽ ያሲም መጡ። በጣም የእናንተም ጥያቄ ይሄ ነው፣ የኔም ጥያቄ ይሄ ነው። በመሰረታዊ ነገሩ ምንድናቸው እነዚህ ነገሮች ምንድናቸው? እንዴት ይሄንስ ቅርጽ ሊይዙ ቻሉ? እና የአውሬ ሰላም ነው አባት። ሰላም። ይሄን ይሳቋል እንዴ? እንዴ አርቲስቱ ዘፋኝ አይደል እንዴ? በጣም አድናቂ ነው። እስማ ባገናኘ ምን ይሰማል? በጣም ደስ የሚል በጣም ሻንዳ እንጨፈን። እሺ አንድ ግለጠው። ኦ ማይ ጎድ! ደንቆሮ መሀይም የከክ ጭላፊ ልጅ የጅንጅብል ሻጭ ልጅ ኦ ማይ ጋድ! ቤቲ ማይ ጓደኛዋ ታማ ተደውሎላት እንደወጣች አልነገረችም? ነግረኛለች። Porque nadie puede cosechar si nunca ha sembrado. Papá, Dios mío. ነው ስደውልለት ከጓደኞች ጋር እንደሚያመሽ ነግሮኛል። ብቻዬን ደግሞ ሰውን ፈርቼ መጣሁ። ምን ነው ችግር አለ? እማዬ ድረሽ የወሸላ ልጅ ይሄ ወሸላ ከክብሩ ይልቅ ለብር ያደላ አትገረዝም አንተ አትገረዝም። 6 ድንች 12 ቲማቲም 14 ቃሪያ ስንግ እኮ ነው የተሰነገ። አንድ ድስት ሽሮ አንድ ድስት ምንድነው ይሄ የምትለው ዶሮ 12 እንቁላል ዶሮ እስከ እንቁላሏን እኮ ፈጅች ሴትዮ። እንደነዚህ እንደነሊያሾ አለ ኢትዮጵያዊ እንዴት እነዚህ እኮ እንኳን የሸመተ የአማራ ገበሬ ያረሰው አይችላቸውም። እነዚህ የአማራ ገበሬ ቢያቸው ይፈታቸው። አንደኛ ክብር የላት ምግብ አጥቶ አይደለም እቺ ዝርክርክ ወዛ ያበራት አዘበራት ይነው አስራት በኩራትን አውጣ ይላል ቤተ እግዚአብሔር። ከአስራት በኩራትን ቀንሰን ብታግዘኝ ምን ትሆናለህ? ከአስራት በኩራትን ቀንሰ ለምሳሌ አንድ ዶናት የሆነ ማንም ሰው እንዳይገባ አልፈልግም። ማንንም አላስገባም። ማንም ገብቶ እንዲያወራ አልፈልግም። ማንም ሰው እንዳይገባ ጨዋረ ተው አልናደድም፣ አልሳደብም። ኮሜንቱን ወፋታ አድርጎ ተው ይፍራ። ኮሜንቱ ይኑር ችግር የለውም። እሱ ኦኬ እኔ አልናደድም። በቃ አልናገር ይነው አስራት በኩራት የዚህ ሰውዬ እኮ አሜሪካ መግባት እኮ እንደው ቅጥል እኮ ነው የሚያደርገው። ከዚህኛው ስኩተርና እበብ ከያዘችው በግ የትኛውን ትመርጣለህ? ይሄንን ትመርጣለህ? ኧረ ወላሂ አንተ በረንዳ ራስ አንተ ወላላ ፓፓዬ ራስ ይሄ ወተርሜሎ ምንድነው ወተርሜሎ በታባ የኤርትራ ደጋፊ ነኝ። ምን እሺ ሰላም ነው? ያረቄ ልጅ ምን አባ ምን እሺ ነው? ኒኩሌር ቦምብ የፈጠረ መሰለው ምን እሺ ፈሳ እኛ ሞታ ሃይ ስኩል የምንናገረውን ያራዳ ቋንቋ ብታውቅ አንተ ራስህን ታጠፋለህ። ምን እሺ ነው? ክላመኛ እናገራለን እኛ ያራዳ ቋንቋ። ይሄን ደደብ አውቄ ነው ያስገባሁት እንድታውቁት ነው። ያርሰናል ምናምን ኳስ ዲሲው ነው እንደሚሉ እነዚህ መሀይም ገልቱ ጭቃ ናቸው። የሱን እኮ የእናቱን አያት ያውቀው። የሮናልዶን ግን የሚያደርጋትን ሴት ፓንት እኮ ያውቀዋል። የጡት ማስያዣዋን ከለር ያውቃል። በቂጧ ውስጥ የሚገባ ቀጭን ፓንት ምን አይነት ፓንት እንደሆነ ምን ያህል ገንዘብ እንደተገዛ ይነግራል። አማቱን ይነግራል። ግን የሱን አያት አያውቅም። ይሄ ደንቆሮ ኢትዮጵያዊ ነው። ምን እሺ የሚለው አሎ ይኸውላችሁ እየሰማችሁኝ ነው? እዳችሁ ተከፍሏል። ኦ ማይ ጋድ ዋው! የሁላችሁም ዕዳ ተከፍሏል። የጠጅ አይደለም ያልኳችሁ
ቅርሻታ ምን ትቀነዛዝርብኛለህ? ላይ ቅንዘራ ትንሿ ነጭ በግ ስንት ነው ዋጋው? ያው በግ እንግዲህ አሁን ትንሿ በጣም ትንሿ፣ ትልቁ ውድ ነው። ባልና ሚስት በግ ነው ወይስ ወንዱ ብቻ? እኛ ጋር በጎች ብቻቸውን አይሸጡም። ባልና ሚስት ሆነው ነው የሚሸጡት። ይሄ ተነሳ ውጣ። ለምን? ሁለት በግ ልገዛ እኔ ቴቴ ገንዘብ ነው ባንክ ያልወጣም ገንዘብ የለኝም እኔ ገንዘብ የለኝም። በጉ አይ ሁለት በግ ባልና ሚስት የምገዛበት ገንዘብ የለኝም። ጥሩ አይደለም። ወተት የመሰለ ነጭ በግ ትንሿ ስንት ነው? ወተት የመሰለ በግ ትንሿ ነው የምገዛው ወንድ በግ። የለኝም ገንዘብ። በቃ ሂዱ። ባልና ሚስት በግ የምገዛበት ገንዘብ የለኝም። ጥሩ አይደለም እኮ። በቃ ሂዱ። ጥቁር በግ ወጣት በጣም ገንፍሎ መጥቶ መሳሪያ የተሸከመ እንደዚህ ያለ ፖሊስ መጥቶ በጥፊ ይመታል። ፖሊሱ ግድ የለም ለአሁኑ ተሸንፌያለሁ፣ መሳሪያ ይዣለሁ ግን አልመታህም። ከዛ አጠገቡ ያሉ ህዝቦች ናቸው ያንን ልጅ ወስደው ገርፈው የላኩት። አንድ በእኛ አእምሮ እስካሁን ድረስ ተስፋ አላቸው ብለን አናስብም ነበር። እንደዛ በምናስብበት ሰዓት ላይ እኔም መክሊትም ዳዊትም ባብኝ ሁላችንም ስንነጋገር ትዳራቸው ያልሰራበት ምክንያት በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። ሁለቱንም ስለምናውቃቸው እሷ የሌላት ነገር እሱ አለ፣ ሁሉ ነገር እሱ የሌለው ነገር ደግሞ እሷ አለ። በሚገርም ሁኔታ ምናቸውም ይሄ ጉድለታቸውን እንደዚህ የሚሞሉ ሰዎች ናቸው። ሁለቱንም እኛ ዲፕሊ ስለምናውቃቸው ማለት ነው። ምንድነው እነሱ እንዲህ ዓለም ጎረቤታችሁ ነች ወይ? ኧረ ተው፣ ኧረ ፕሊዝ። እኛ ወደፊት ትዳሩ ስናገባ ሁላችንም እንዴት ነው የተሻለ ማድረግ የምንችለው፣ የኛ ደግሞ እንዴት ነው ስኬታማ እንዲሆን ማድረግ የምንችለው፣ ከነሱ ምንድነው ብለን እናስብ። እኛ ደግሞ እንደዚህ ወደፊት ትዳራችንን ስናስበው ደግሞ ይሄ አርአያ ብለን የምናስበው ሁለቱ ታገልና ተፈራ ናቸው። ምንም አድርጎ አይደለም ተግባራቸው፣ ምንም ብለውን አይደለም ሲያወሩ፣ ምንም አይደለም። እኛ ከልጅነታችን ጀምሮ እያደግን ያየ ነው። እስከዚህ እድሜያቸው ድረስ እጅ ለእጅ ተያይዘው ሲቀመጡ አሁንም ድረስ ፍቅራቸው ሳይጠፋ አይ ፕሬይ ቱ ጋድ ይሄ እውነት እንዲሆን። አሁን ደግሞ ቲክቶክ ላይ እኔ ባለፈው ሰማይ እጅ ነበርና ጆሮ ነው ሰማይ እጅ ነበርና ከድንግል ማርያም ጋር ተገናኝቼ በአካል ተገናኝቼ መጣሁ እኮ። ኢስማኤል አብ አልወልድ ሩህ አልቅዱስ አላህ ሰኞ ማታ ከምሽቱ 9 ሰዓት ነው በረራው ነው። ሰማይ ቀጥታ ሁለት መልአክ ነው በአካል እንደዚህ ነው መጣው። ተጫዋች ነገር ለካንተ ቤቱ እንደዚህ እንደ ብርሃን ነው የሞላው። መለስ ተነሳ አለ መልአኩ። ሞልት ይዛል እዚህ ያየው አንዱ መልአክ እንደዚህ መጣና እንደዚህ ልብ ውስጥ እጁን ከተተና ከኔ ውስጥ ሌላ መለሰ ያወጣ። ምንን ያመመ ዝም ብዬ ሳይ በሽተኛ ትመስላለህ። ጨለል ቢቀርስ ማሳዛኝ ዜና ይህ ሁላችሁም የምታውቁት ድምፃዊ ሰለሞን ተካልኝም በዛሬው ዕለት ህይወቱ ማለፉን የተለያዩ መረጃዎች እየወጡ ይገኛሉ። ድምፃዊው ኑሮውን በአሜሪካ ሀገር አድርጎ እንደሚኖር ብዙዎቻችሁ ታውቃላችሁ። ከመሞቱ በፊት የለቀቀው ቪዲዮ ደግሞ እጅግ ልብ የሚሰብር ሁላችንም ልንማርበት የሚገባ ማህበራዊ ህይወቱም ከጭቅጭቁም ከንዝንዙም ከሰላማዊ ህይወቱም ወጣ ብሎ ለተወሰኑ ቀናቶች ራስን ማዝናናት መንፈስን ያድሳል ብዬ አምናለሁ። አሁን የሚገኘው ከምኖርበት ከአትላንታ ከተማ 10 ሰዓት የመኪና ርቀት ላይ የሚገኘው ፍሎሪዳ ቢች ነው። ውጡ፣ ተዝናኑ። እቺ ዓለም እንደሆነ በማናውቀው ሰዓት ቅጽበት ምን እንደሚፈጠር አናቅምና ነገን ትተን ዛሬ እነዚህ ህይወታችንን አርቲስት ሰለሞን ተካልኝ መሃል በጣም ያሳዝናል። እውነት ህይወትን ከምትወዷት ሰዎች ጋር ኢምፖርታንት ነው ብላችሁ ከምታስቡት
ጉዳይ ጋር አሳልፎ ህይወት በጣም ከምናስበው በላይ አጭር ነች። የዛሬ ቪዲዮ እዚህ ጋር ተነቀቃለሁ። ይመቻችሁ።